የመንግስት የልማት ድርጅቶች ስንል ፈርቲላይዘር ለገበሬው የሚሸጠው በዋጋው አይደለም። የመንግስት የልማት ድርጅቶችን በጣም ይህን ሰሞን ትልልቅ እንቅስቃሴዎች እየተደረጉ ነው። ይሄ መኪና የምትጠቀምበት ነዳጅ የሚመጣው በመንግስት የልማት ድርጅት ነው። ይሄን መንገድ ሲሰራልህ መንግስት እዚህ ላይ ስለነዳ አያስከፍልህም ማለት። እነዚህ ደግሞ የመንግስት ልማት ድርጅቶች ከጎረቤት ሀገራት ጋር ስናወዳደራቸው ፐርፎርማንስ ዋይዝ እንዴት ናቸው? ለትርፍ ነው የተቋቋሙ። የሼሩ አማውንት በመንግስት የተያዘው አብላጫ ወይም ደግሞ ሙሉ በሙሉ መብራት ስናበራ የመንግስት ልማት፣ ስልክ ስንደውል የመንግስት ልማት ድርጅት ነው። እንደ ኢትዮጵያ እያደጉ ያሉ ሀገራት ላይ በርካታ የሆኑ የግል ዘርፍ ድርጅቶች ትልልቅ ፕሮጀክቶችን በማስፈጸም ይንቀሳቀሳሉ። ከዚህ ጎን ለጎን ግን የመንግስት የልማት ድርጅቶች ደግሞ ትልቅ አስተዋጽኦ ይኖራቸዋል። ለምን ጎን ለጎን መታየት ያለባቸው የፐብሊክ ፕራይቬት ፓርትነርሺፖችን ብንመለከት የተለያዩ አይነት ስራዎችን ለመስራት ደግሞ መንግስት በራሱ ደግሞ ለማህበረሰቡ ማቅረብ ያለበትን አገልግሎቶችና የተለያዩ አይነት ስራዎችን ለመስራት የሚያገለግሉ የመንግስት የልማት ድርጅቶች አሉ። ዛሬ በሲኢኦዎቹ በሀገራችን ውስጥ የመንግስት የልማት ድርጅቶች ዋና ስራ አስፈጻሚ ከሆኑት ዶክተር ብሩክ ታዬ ጋር ቆይታ ይኖረኛል። ዶክተር ብሩክ ለጊዜው በጣም እናመሰግናለን። መጀመሪያ ካለም በጣም አመሰግናለሁ። እሺ፣ እስቲ የመንግስት የልማት ድርጅቶችን በጣም ይህን ሰሞን ትልልቅ እንቅስቃሴዎች እየተደረጉ ነው። ኢትዮጵያ አየር መንገድን ማየት እንችላለን፣ ኢትዮ ቴሌኮምን ማየት እንችላለን። እነዚህ ድርጅቶች ትልልቅ ስራዎችን እየሰሩ ነው። የመንግስት የልማት ድርጅቶች ደግሞ ጎን ለጎን ብዙ ኮንፍሊክት ባንለውም አንዳንድ የመረዳት ጉድለት እንበል እና የመረዳት ጉድለት ያለበት ነገር አለ። ምንድነው? ፐብሊክሊ ትሬድድ የሚሆኑ ወይንም በአክሲዮን ሽያጭ የሚተዳደሩ ድርጅቶች መንግስት አንዳንዴ የአክሲዮን ድርሻ ሲገዛ ሁለቱ አንድ አይነት ግንዛቤ መፍጠር ነገር አለባቸው። እስቲ የመንግስት የልማት ድርጅቶች ምንድናቸው? ለምንስ ነው የሚቋቋሙት? በጣም ነው የማመሰግነው። እንግዲህ የመንግስት የልማት ድርጅቶች ስንል የምንተረጉማቸው በአዋጁ መሰረት ነው። በመንግስት የልማት ድርጅቶች አዋጅ መሰረት ነው። በዛ አዋጅ ትርጓሜ መሰረት የመንግስት የልማት ድርጅት የሚባለው መንግስት የድርጅቱን 100% ሆሊ ማለት ነው ወይንም ደግሞ አብላጫውን ሼር ያለው ድርጅት ሲሆን ነው። ለምሳሌ ኢትዮጵያን ኤርላይንስ 100% የመንግስት ነው። ሁሉንም ሼር ኦን የሚያደርገው መንግስት ነው። ያ የመንግስት ልማት ድርጅት ይባላል። ለምሳሌ 51%፣ 65% እንደዚህ ደግሞ ፖዚሽን ያለው አለ። መንግስት የተወሰነውን ከግል ጋር አብሮ የሚሰራው ያም የመንግስት የልማት ድርጅት ይባላል። ለኛ ዋናው ዲፋይን የምናደርግበት የሼሩ አማውንት በመንግስት የተያዘው አብላጫ ወይም ደግሞ ሙሉ በሙሉ ከሆነ የመንግስት የልማት ድርጅት ይባላል። ፓብሊክሊ ትሬድድ ያልከው ቅድም ለምሳሌ አሁን ኢትዮ ቴሌኮም 10%ቱን ለህዝቡ እየሸጠ ነው። ስቲል የመንግስት የልማት ድርጅት ነው። ነገር ግን ትሪት የሚደረግበት መንገድ የተለየ ነው። ፓብሊክሊ ትሬድድ ካምፓኒ ስለሚሆን 10% ብትሆን ኦፈር የተደረገችው አንዳንድ ሪኳየርመንቶች አሉ ማሟላት ያለበት። የመንግስት የልማት ድርጅት ብቻ ቢሆን ማሟላት የማይጠበቅበት የተለያዩ ማዕቀፎች አሉ። ነገር ግን በዋናነት የመንግስት የልማት ድርጅት ሲባል መንግስት አብላጫ ድምፅ ወይም አብላጫውን ወይም ደግሞ ሙሉ በሙሉ በመንግስት የተያዘ ድርሻውን የያዘ ማለት ነው። እስቲ ኢትዮጵያ ላይ እንዲያውም ቀደም ብለን ኢትዮጵያ ፎከስ ኢንተርቪውትን ተመልክቼ ነበረ። እዛ ላይ የተናገሩት በጣም በቀላሉ ያስረዱት ነገር አለ። እንደው የመንግስት የልማት ድርጅቶችን ሁሉም ኢትዮጵያዊ ይጠቀማል። ተነስተን ጠዋት መብራት ስናበራ የመንግስት ልማት፣ ስልክ ስንደውል የመንግስት ልማት ድርጅት ነው። እስቲ ለአንድ ኢትዮጵያዊ ያለው ጥቅም ቢያስረዱን። ከዛም ደግሞ ጎን ለጎን እንደ ኢትዮጵያ ያለች ሀገር እያደጉ ያሉ ኢኮኖሚ ሀገራት ምን ያህል የመንግስት የልማት ድርጅቶቻቸው በትክክል ወይም ውጤታማ በሆነ መንገድ በማስተዳደሩ ቢካሄድ የተሻለ ውጤት ያመጣል? እንግዲህ በተለይ የመንግስት የልማት ድርጅቶችን እንዳጠቃላይ ስትመለከት ከሚያገለግሉት ከሚሰጡት አገልግሎትን በተጨማሪ ታሪካችን ናቸው። ፍልውሃ ለምሳሌ 1904 ላይ የተቋቋመ ድርጅት ነው። የኢትዮጵያን ኤርላይንስ 78 ዓመት
ኢትዮ ቴሌኮም 130 ዓመት በፊት የተቋቋመ ድርጅት ነው። ከአገልግሎቱም ባሻገር እንደ ዜጋ እንደ ሀገር ታሪካችን ናቸው። የታሪክ የሌጋሲ ነገር ነው። አዎ ሌጋሲ ነው። ኢትዮጵያ ምንድነች? ኢትዮጵያ 100 ዓመት ታሪክ የ150 ዓመት ታሪክ ወደ ኋላ ሄደ ብትመለከት በእነዚህ የመንግስት የልማት ድርጅቶች በኩል ብዙ የምትማረው ነገር አለ። ሁለተኛው የሚሰጡትን አገልግሎት ያየህ እንደሆነ ቅድም እንዳነሳው pretty much in all our life ባንክ አገልግሎት ጀምሮ ከመብራት አገልግሎት ጀምሮ አሁን ይሄ መኪና የምትጠቀምበት ነዳጅ የሚመጣው በመንግስት የልማት ድርጅት ነው። ብዙ ሚና ይጫወታሉ እና እነሱን በደንብ አድርጎ ማኔጅ ማድረግ ኢምፖርታንት የሚሆነው እኛም ደጋግመን በኤች በኩል እየሰራን ያለነው ነገር ምንድነው? እነዚህ ድርጅቶች የማህበረሰቡ ህይወት ላይ ከፍተኛ ኢምፓክት ስላላቸው በደንብ ማኔጅ ከተደረጉ የዛኑ ያህል ሳቲስፋይድ የሆነ ደስተኛ የሆነ ማህበረሰብ ይኖራል። አገልግሎታቸው ደግሞ ጥሩ ካልሆነ የዛኑ ያህል ብዙ ሰው ደስተኛ የማይሆንበት መንገድ ይኖራል። ለዛ ነው ማኔጅ ስታደርግ የመንግስት የልማት ድርጅቶችን ከሚሰጡት ሰርቪስ አኳያ ትልቅ ሚና መጫወት ያለብን። በጣም አሪፍ። እስቲ በኢትዮጵያ ኢንቨስትመንት ሆልዲንግስ ላይ ምን ያህል የመንግስት የልማት ድርጅቶች አሉ? እነዚህ ደግሞ የመንግስት ልማት ድርጅቶች ከጎረቤት ሀገራት ጋር ስናወዳደራቸው ፐርፎርማንስ ዋይዝ እንዴት ናቸው? የኢትዮጵያ ውስጥ አሁን አትሊስት በፌዴራል ጋቨርንመንት ስር ያሉ የመንግስት የልማት ድርጅቶች 40 የሚሆኑ በኢአይች ስር ያሉ ማለት ነው። 40 የሚሆኑ አሉ። እነዚህ በአጠቃላይ በፌዴራል ጋቨርንመንት 100% የተያዙ ወይም ደግሞ አሁን ሌላ ተጨማሪ 6 ደግሞ እንግዲህ 46 ልንለው እንችላለን። 6ቱ ኢንቨስትመንቶች ናቸው። ለምሳሌ አይቬኮ አሚቼ እዛ ላይ ኢትዮጵያ መንግስት 30% ነው ያለው። አፍሪካ ጁስ የሚባል ካምፓኒ ያለ እንደዚሁ የተወሰነች አማውንት ሼር ያለን አለ። እነዚህን ሁሉ ጨምሮ 40 ሙሉ በሙሉ በመንግስት የተያዙ 6 ደግሞ ኢንቨስትመንቶች አሉ። እነዚህ የመንግስት የልማት ድርጅቶች እንግዲህ ከአፍሪካ ጋራ ኮምፔር ስታደርገው በእኛ ደረጃ በጣም ጠንካራ የሆኑ አትራፊ የሆኑ በብዛትም ቁጥራቸው ይህን ያህል የሆነ የመንግስት የልማት ድርጅቶች የሉ። እንግዲህ በተለያየ ምክንያት ነው። እኛ አንደኛ ታሪካችንን ማየት ያስፈልጋል። በደርግ ጊዜ ያው ፕራይቬት ሴክተር ምናምን የሚባል ነገር የሚታሰብ ነገር ስላልሆነ ብዙውን ነገር ዴሊቨር የሚደረግ የነበረው በመንግስት የልማት ድርጅቶች በኩል ስለነበረ እነዛ የመንግስት የልማት ድርጅቶች ናቸው እንዲቀጥሉ የተደረገው። ከዛ ጋር የተያዘ ነው። ግን አሁን በምንሰራው ስራ በተለይ የመንግስት የልማት ድርጅቶችን አጠናክሮ ከፍተኛ የሆነ ስራ እንዲሰሩ ከማድረግ አኳያ ብዙዎቹ ሀገራት የምታየው ዳይቨስት ማድረግ፣ መሸጥ፣ ፕራይቬታይዝ ማድረግ አይነት አካሄዶች ናቸው እንጂ ልክ እንደኛ ፎከስ አድርጎ የመንግስት የልማት ድርጅቶቹን የማብቃት አይነት ስራ ብዙ አናይም። እስቲ እንደዚህ ደግሞ አምግላድ ይህንን ነገር ማንሳቶት የራሱ የሆኑ ቻሌንጆች ይዞ ነው የሚመጣው። ለምን አንድ የመንግስት የልማት ድርጅት በቃ በደንብ ፕሮፐርሊ አድሚኒስትር ይደረግ ሲባል ትልልቅ ሪሶርሶች ይፈልጋል። ስኪልድ ማንፓወር ወይንም የተማረ ሰው ኃይል ያስፈልጋል። እስቲ እነዚህ አይነት ሂደቶችን ስናደርግ ያሉት ተግዳሮቶችን ቻሌንጅ ምንድን ናቸው? የመጀመሪያው ትልቁ ችግር ሌጋሲ ኢሹዎቹ ናቸው። በጣም ብዙ ሌጋሲ ኢሹዎች አሏቸው። እነዚህ ሌጋሲ ኢሹዎች ከኦዲት ጋር የተገናኘውና ከኮንትራት ጋር ከክፍያዎች ጋር ብዙ እንደዚህ አይነት ተያያዥ የሆኑ ችግሮች አሏቸው። እነዚህ የመጀመሪያዎቹ ተግዳሮቶች ናቸው። ከዛ ባለፈ ደግሞ የማይንድ ሴት ጉዳይ in my view እና በያይችን በኩል ኮሜርሻሊ ኦሪየንትድ ሆኖ አትራፊ ሆኖ በመንግስት የልማት ድርጅቶች በኩል የሚሰጠውን ሰርቪስ ኤፊሽንትሊ መስጠት የሚችል ድርጅት ማቋቋም ኮንፍሊክት የሚያደርግ ጽንሰ ሀሳብ ነው ብዬ አላምንም። ስለዚህ ምንድነው ሁሉ ጊዜ የሚያስፈልገው how do we balance የመንግስት የልማት ድርጅቶች የሚሰሩትን ስራ ቨርሰስ እነዚህን ድርጅቶች ደግሞ ኮሜርሻሊ ኦሪየንትድ በሆነ መንገድ እንዲሰሩ። እዚህ ላይ የማይንድ ሴት ችግር ያጋጥመናል። ቻሌንጁ ግን ይህን ያህል ኤግዚስተንሻል አይደለም። ግን ለእኔ ምን በመሰለ ማየው እንዴት አድርገህ የመንግስት የልማት ድርጅቶችን ማኔጅ ማድረግ እንዳለብህና እንዴት አድርገህ የመንግስት የልማት ድርጅቶችን ማኔጅ ማድረግ እንደሌለብህ ሁለቱንም ኢትዮጵያ ውስጥ ነው
ትምህርት የምትማረው። እንዴት አድርገው ነው መማር ያለባቸው የሚለውን ማወቅ ከፈለኩ አቶ መስፍን ጣሰው ጋር ደውዬ መጠየቅ እችላለሁ። ኢትዮጵያን ኤርላይንስ CEO እሱ የሚሰጠኝ ዊዝደም በምን አይነት መንገድ ማኔጅ መደረግ እንዳለባቸው ከሳቸው ልማር እችላለሁ። ምንም አያስፈልገኝም። ወይም ፍሬዎት ጋር ደውዬ እንዴት ነው ጥሩ ተደርጎ የመንግስት የልማት ድርጅት መመራት ያለበት እሷ ጋር ደውዬ ልማር እችላለሁ። ውጭ ሀገር መሄድ አያስፈልገኝም። አፍሪካ ውስጥ መሄድ አያስፈልገኝም። በደንብ እንዴት ማኔጅ መደረግ እንደሌለበት ደግሞ በቂ ኤግዛምፕል አለኝ። በቂ ሲዮዎች አሉ። የተሞክሮ አይተን ሁለቱም አለን። ገባ በጣም በጥሩ ሁኔታ የመንግስት የልማት ድርጅት ማኔጅ አድርጎ ዓለም ላይ ተወዳዳሪ የሆነ ድርጅት ማቋቋም እንችላለን። የመንግስት የልማት ድርጅትን ደግሞ ኢንኤፊሽንትሊ ማኔጅ አድርገን ደግሞ የሀገር ዕዳ ማድረግም ደግሞ እንችላለን። ሁለቱንም አሳይተናል። ስለዚህ የኛ ምርጫ ነው። ሁለቱም ኤግዛምፕል ስላለን የትኛውን ፒክ እናድርግና የትኛውን ፎሎ እናድርግ የሚለው ለኤግዛምፕልም በተለይ አዳዲሶቹ ድርጅቶችን ሞቲቬት ስናደርግ መስራት እንዴት አለባቸው የሚለውን ስንሰራ ይህንን ኤግዛምፕል እየሰጠን ከኢትዮጵያን ኤርላይንስ እንዲማሩ ከኢትዮ ቴሌኮም እንዲማሩ እናደርጋለን። ካለውም ጥፋት ምን መደረግ እንደሌለበት ምን መደረግ አለበት ብቻ ሳይሆን ምን መደረግ የለበትም የሚለውንም ማየት ይቻላል። ያው አሪፍ። በጣም እንደዚህ አይነት ስራዎች ደግሞ ሲሰሩ ዋናው ነገር ለማህበረሰቡ ነው። ከማህበረሰብ አንጻርም ደግሞ የማህበረሰቡን ኮንፊደንስ ወይንም አመኔታ መንግስት ላይ አስተዳዳሪው አካል ላይ ያለውን አመኔታ መገንባትም አስፈላጊ ነው። የእርሶም የሊንክድኢን ፔጅ እከተላለሁ፣ የተቋሙንም የሊንክድኢን ፔጅ በጣም እና መጀመሪያ ለእርሶና ለቲሙ ትልቅ አክብሮትን ማቅረብ እፈልጋለሁ። አፕሪሺዬሽን ምንድነው በደንብ የሚሰሩትን ስራዎች በትክክል ድሮ የመንግስት መስሪያ ቤት ሲባል ክሎዝ ዶር ፖሊሲ የምንለው ነገር ነው። በቃ የተዘጋ በር ነው። አሁን ሁሉ ነገር ኮሚኒኬት እየተደረገ ነው። እስቲ የሚሰሩትን ስራዎች ደግሞ ለማህበረሰቡ መግለጽ፣ ማስተማሩ ወይንም ግንዛቤ አስጨባጭ ፕሮግራሞችን ማዘጋጀቱ እንደዚህም አይነት አምዶች ሊሆኑ ይችላሉ። ጠቀሜታው ምን ያህል ነው? ይኸው ሲጀመር እነዚህ ድርጅቶች የግል ድርጅቶች አይደሉም፣ የህዝብ ድርጅቶች ናቸው። ስለዚህ እኔ ምስጋናማ አያስፈልገኝም፣ ግዴታዬ ነው። ገባ የኔ ራሴ ድርጅት ፕራይቬት ካምፓኒ ቢሆን አንድ ነገር ነው። ያንተ ድርጅቶች ናቸው። ስራው የሚሰራው ኦን ዩር ቢሃፍ ነው። ስለዚህ አተ ሚኒመም ማድረግ ያለብኝ እንደዚህ እየሰራን ነው ብሎ ማሳወቅ፣ ኢንፎርሜሽን አቬል ማድረግ ምንም አይነት ከስራውም ጋራ አብሮ የሚያያዝ ነገር ነው። በተጨማሪ ግን ግዴታም ነው። ይሄ በፍላጎት የሚደረግ ነገር አይደለም። ሁለተኛው ኮሚኒኬት ስታደርግ ችግር እንኳ ቢኖር አሜን ሰውነህ ስትሰራ ታጠፋለህ፣ ትሳሳታለህ። አትሊስት ከነገርኩ እንደዚህ እየሰራሁ ነው እንደዚህ እያረኩ ነው ካልኩ ስሳሳት ኦኬ የሚሰራ ሰው ይሳሳታል ብለህ አትሊስት እርማትም አይዲያዎችንም ልትሰጠኝ ትችላለህ። እና እነዚህ ደግሞ ምን አይነት ስራ እየሰሩ እንዳሉ በደንብ በግልጽ ማሳወቅ የሚያስፈልግ የተለያዩ ጆይንት ቬንቸሮችን ስናቋቁም ለምሳሌ ከስራ እድል አኳያ ሴክተሩ ላይ የትኛው ሴክተር ላይ እንደገባን እነዚህን ማሳየቱ is very important እና so I think it's one of the most fundamental responsibility is to communicate በደንብ አድርጎ እና ለዛ ነው ለቲሙም ክሊርሊ መነግራቸው የኛም የመንግስት የልማት ድርጅቶቹን የምትሰሩትን ነገር አሳውቁ፣ ሪፖርት እንደምታረግ ማለት ነው። ይሄንን ሰርቻለሁ on your behalf ብለህ ማሳወቅ መቻል አለብን። አሁን የልማት ድርጅቶች ሲባል የትርፍ ዋነኛው አላማ ነው። አብዛኛውን ጊዜ ደግሞ በትርፍ ደረጃ ደግሞ ለትርፍ ደግሞ የሚቋቋሙ ድርጅቶች የግል ዘርፍ አብሶ ደግሞ ስንመለከት ቦተም ላይን የምንለው ወይ የትርፍ መጠን አለ። የትርፍ መጠንን ሁሌ እንጨምረን ወይ ማሳደግ ነው ያለው የሚፈልገው። ጎን ለጎን ደግሞ የመንግስት የልማት ድርጅቶችን ስንመለከት እንደዛው ነው። እስቲ እንዴት ነው ኢትዮጵያ ኢንቨስትመንት ሆልዲንግስ ከአስተዳደርም አንጻር ባላንስ ሁለቱን ለማህበረሰቡ ጥሩ የሆነ አገልግሎት እየሰጠ ግን ትርፋማነቱን ደግሞ አረጋግጦ እንዲቀጥል ለማድረግ እነዛን ሁለት ኮንሰፕቶች ወይም ጽንሰ ሀሳቦች ባላንስ የሚደረገው? I think ትንሽን በት ነው። ለምሳሌ የኢአይኤች ካምፓኒዎች ድርጅቶች ለትርፍ ነው የተቋቋሙት። የእርዳታ ድርጅቶች አይደሉም፣ በጀተሪ መስሪያ ቤቶች አይደሉም። ለትርፍ ነው የተቋቋሙት። ያ ማለት ምንድነው? ኢትዮጵያን ኤርላይንስ ከዚህ ጅቡቲ ሲወስድ አትርፎ ነው የሚወስድ እንጂ ሳያተርፍ ወይም በብሬክ ኢቨን አይወስድም። አለበለዚያ እዛ ስራ ውስጥ መሳተፍ የለበትም። ነገር ግን አሁን ካነሳው ጋር ደግሞ በቀጥታ የሚገናኘው የትርፍ መጠን የትርፍ ዳጉ ምን ያህል ነው ደግሞ የሚለው ነገር አለ። ለምሳሌ ሪዝነብል የሆነ የትርፍ መጠን
የሚለው ኮንሰፕት የመንግስት የልማት ድርጅቶቻችን ላይ ኢንግሬንድ የሆነ ነው። ዘይት የበዓላት ጊዜ የኢትዮጵያ ትሬድ ቢዝነስ ኮርፖሬሽን አንዱ የኛ ድርጅት በጣም በርካታ የሆኑ የዘይት ፕሮዳክቶችን ኢምፖርት ያደርጋል። ኢምፖርት ሲያደርግ ለገበያው የሚያቀርበው በጣም በተመጣጠነ ትርፍ ነው። በነፃ አይደለም ወይም በኪሳራ አይደለም። በተመጣጠነ ትርፍ ለማህበረሰቡ ያቀርባል። የኛ ኃላፊነት ዋናው ትልቁ ስራችን ሁሉም ድርጅቶቻችን አትራፊ እንዲሆኑ ነው የምንፈልገው። በሴክተሩ ኤክስፔክት የሚደረግ የትርፍ ዕዳጋ አለ። ያንን ሚት ያደርጋሉ። ናው ለትርፍ የማይሆን ከሆነና ሶሻል ኦብሊጌሽን ብቻ ያለው ከሆነ በበጀት ነው የሚቋቋመው። በጀት ነው ሰፖርት መንግስት ሰፖርት አድርጎ ይሄን መንገድ ሲሰራልህ መንግስት እዚህ ላይ ስለነዳ አያስከፍልህም አይደል? ግን የኢትዮጵያ ኢንቨስትመንት ሆልዲንግ ድርጅት የሆነው ኢትዮጵያ ቶል ሮድ ኦቶሪቲስ እዛ አስፋልት በዛ መንገድ ስትሄድ ትከፍላለህ። ልክ ነው። ይሄኛው በነፃ ነው የምትሄድበት። ቴክኒካሊ ያው በታክስ በምን የምትከፍለው እንዳለ ሆነ ግን ዩዜጁን አትከፍልም። ኤቭሪዴይ በየጊዜው ስትሄድ አትከፍልም። ቶል ሮድ ላይ ግን ትከፍላለህ። በበጀት የሚሰሩ ስራዎች አሉ። እነዚህ ቀጥታ ያለምንም ዳይሬክት ክፍያ እንድጠቀምባቸው የሚደረግ ናቸው። ከዛ ባለፈ ደግሞ ምን ያደርጋል? አንዳንድ ጊዜ መንግስት ይሄንን ሰርቪስ ዴሊቨር አድርጉልኝ እንደ ኢትዮጵያን ኢንቨስትመንት ሆልዲንግ ሰብሲጀሪ ካምፓኒን ይሄን ለምሳሌ ፈርቲላይዘር ለገበሬው የሚሸጠው በዋጋው አይደለም። መንግስት 15 ቢሊዮን 20 ቢሊዮን እንደዚህ ሰብሲዳይዝ ያደርጋል። ልክ ነው። ነዳጅ አሁን ባለው ዓለም አቀፍ ዋጋ ማህበረሰቡ ይክፈል ቢባል በጣም ከፍተኛ ስለሚሆን ዋጋው ምንድነው መንግስት የሚያደርገው? አይ እኔ የክፍያውን በተመለከተ ምንድነው አክቹዋል አማውንቱን ሰብሲዲውን እኔ ለመንግስት የልማት ድርጅቱ ሰጣለሁ። የመንግስት የልማት ድርጅቱ ገዝቶ በቅናሽ ሽጥ ያችን ዴልታ ቢትዊን አንተ መክፈል የነበረብህ ዋጋና አክቹዋሊ የከፈልከው ዋጋ መሀል ያለችው በበጀት መንግስት ያንን ሰብሲዳይዝ ያደርጋል ማለት ነው። ሶ ዴር ኢዝ አ ክሊር ዲማርኬሽን። እኛ ለትርፍ ነው የተቋቋምነው። ትርፋችን ጤናማ እና በሴክተሩ ላይ ኤክስፔክት የሚደረግ የትርፍ ዕዳግ ነው። ከዛ ባለፈ ዴሊቨር የምናደርጋቸው ፕሮዳክቶች ላይ በሰብሲዲ የሚሆን ከሆነ መንግስት ራሱ ያንን ሰብሲዲ ፕሮቫይድ ያደርጋል ማለት ነው። ባላንስ የሚደረግባት ሜካኒዝም ይሆናል። በጣም አሪፍ። አብዛኛውን ጊዜ እንግዲህ እያደጉ ያሉ ሀገራት ላይ የማክሮ ኢኮኖሚክ ፖሊሲ ሽፍቶች ሲደረጉ ወይንም እንደዚህ አይነት ለመንግስት የልማት ድርጅቶች ትልልቅ ለውጦች ሲደረጉ ዓለም አቀፍ የሆኑ የሞኔታሪ ፋንድስ የምንላቸው አይኤምኤፍንም ወርልድ ባንክንም የተለያዩ የእርዳታ ድርጅቶችን መመልከት ኢቭን በዲፕሎማሲም ደረጃ መመልከት እንችላለን። በርካታ የሆኑ ቅድመ ሁኔታዎች ይቀመጣሉ። ይሄ ደግሞ የአንድ ሀገር ሉዓላዊነትን ጥያቄ ውስጥ ሊከት ይችላል የሚሉም ነገሮች አሉ። እስቲ ከዓለም አቀፍ ደረጃ ላይ ወይም በዓለም አቀፍ የሞኔታሪ ፋንዶች የተለያዩ የገንዘብ ተቋማት ጋር ኢትዮጵያ በምታደርገው ግብይት ምን ያህል ሮላቸው ምንድን ነው? ከዛም ደግሞ ያኛስ ኢንዲፔንደንስ ምንለው ሉዓላዊነት ውስጥ በምን ያህል እንደው ኮምፕሮማይዝ ይደረጋል ወይስ የለም? ሶ አይ ቲንክ የመጀመሪያ ሁልጊዜ መታሰብ ያለበት ነገር ምንድነው እንደነዚህ አይነት ተቋማት ጋር ድርድር በምታደርግበት ወይም ዲስከሽን በምታደርግበት ጊዜ እንደ ሀገር የምታስቀምጠው የራስህ የሆነ አይነኬ የሆኑ ፕሪንሲፕሎች ይኖረዋል። ሶ የቀረው ይቀራል እንጂ እነዚህን ነገሮች ኮምፕሮማይዝ አድርገህ ሁላችንም የሀገራችን አርበኞች ነን። ዝም ብለህ እንደ ቀልድ የምታየው ነገር አይደለም። የሶቨሬንቲ ጉዳይ ስንት ደም ፈሶበት ስንት ሳክሪፋይስ ተደርጎ ነው ቀና ብለን እንደ ዜጋ እንደ ጥቁር ዜጋ ቀና ብለህ የምትሄደው በአፍሪካ ደረጃ እና ዝም ብሎ በቀላሉ አይኤምኤፍ ወይም ወርልድ ባንክ ወይ ገለመሌ መጣ ተብሎ ማንም ሸብረክ የሚል የለም። ስለዚህ ፕሪንሲፕሎች አሉ የምናስቀምጣቸው፣ በዛ ላይ ነው የምንሰራው። ግን ይሄ መንግስት የሚታወቅበት አንደኛው ነገር ፕራግማቲክ የሆነ ኢኮኖሚክ ፖሊሲ ነው ያለው። አይዲዮሎጂካል የሆነ ይሄ እንደዚህ ስለሆነ ይሄ እንደዚህ ስለሆነ በ1970ዎቹ በ1980ዎቹ የነበረ ኢኮኖሚክ ፖሊሲ ላይ የተመሰረተ ድርቅ ያለ ነገር የለም። ፕራግማቲክ የሆነ አሰራር አለ። በብድር የምናገኛቸው ኮንሴሽናል ፋይናንሲንግ ኮምፖነንቶች አሉ። ራሳችን በነበሩን በርካታ የሆኑ ችግሮች መወጣት ያለብን ቻሌንጆች አሉ። እነሱን ሁሉ ታሳቢ ባደረገ መንገድ ለኢትዮጵያ ምን ይጠቅማታል፣ ምን ቢደረግ
ኢኮኖሚውን ሊያሻሽል ይችላል የሚሉትን ነገሮች ይህንን የሚመለከታቸው ማንኛውም አካላት እዛ ላይ ፎከስ አድርገው ይሰራሉ። ግን ዋናው ምንድነው ብሔራዊ ጥቅማችንን ባስጠበቀ መንገድ ነው የምንሰራው። ይሄ እንደዚህ አይነት ዲስከሽን የሚደረገው እነዚህ ደግሞ ዶክመንቶች ፓብሊክሊ አቬይላብል ስለሆኑ እዛ ላይ ማየት ይቻላል። ምን ተደርጎ ምን ተወስኖ በድብቅ የሚሰራም ነገር አይደለም። ግን አንዳንዴ ፐርሰፕሽኑ በቃ እኮ እንደዚህ ነው በቃ ኢትዮጵያኛ አትሆንም ከዚህ በኋላ የሚለው ነገር ስላለ ነው የፈረደበት። የናኦሚ ክሌመን ሾክ ቴራፒ መጽሐፍ አለ። ከዛ ደግሞ ኢኮኖሚክ ምንድነው አሳስን ሳምቲንግ የሚል አንድ የድሮ መጽሐፍ አለ። በቃ that's the definition of everything እንደዛ ነው። ኦኬ እስቲ የመጨረሻ ጥያቄ ዶክተር ብሩክ በአጠቃላይ እየተደረጉ ያሉ የማክሮ ኢኮኖሚክ ሪፎርሞች ኢትዮጵያ ላይ ምን አይነት ለውጦችን ለማምጣት ነው? በአጠቃላይ ደግሞ ኢትዮጵያ ኢንቨስትመንት ሆልዲንግስ ደግሞ እንዲሰራውን ፓርቲኩላርሊ ምንን ዓላማ ተይዞ ነው የሚለውን ነገር ያስረዱልኝና ውይይታችን እናበቃለን። እንግዲህ የኢኮኖሚክ ሪፎርም ፖሊሲውን በአጠቃላይ ያየኸው እንደሆነ ብዙ ያው በተደጋጋሚ ይባላል። እኔም በደንብ ደግሜ ማንሳት እንፈልገው የማክሮ ስብራቶች የሚባሉ አሉ። እድገት ላይ የኢትዮጵያን በተለይ ቢዝነሶች አቀጭጨው ምንም አይነት እንኳን ግሎባል ቪው ከሰፈር ከመንደር መውጣት እንዳይችሉ አድርጎ አሳስሮ የቆየ ኤክስፖርታችንን የገደለ በጣም እንደዚህ ሌጋሲ ኢኮኖሚክ ፖሊሲ ኢሹዎች ነበሩን። እነሱን በተለይ ከብድር ጋር የተገናኘ ያው እንደምታውቀው 5 ሳንቲም በኮመርሻል ሎን እንደ ፓስት 6 ይርስ አልተበደርንም። ይሄ ማለት የኢትዮጵያን የውጭ ዕዳ መጠን በከፍተኛ ሁኔታ እንዲቀንስ አድርጓል። ከዚህ ጋር በተያያዘ የፎሬን ከረንሲ ሬጂሙን ኮምፕሊትሊ እንዲቀየር ስለተደረገ አትሊስት ሪሌቲቭሊ ትላንት ከነበርንበት ሴናሪዮ እና ኤንቫይሮንመንት ዛሬ የተሻለ ሁኔታ ላይ ነው ያለነው in terms of availability። እነዚህ ሁሉ ነገሮች ታሳቢ የሚያደርጉት ምንድነው ኢትዮጵያ እንደ ሀገር ከፍተኛ የሆነ የኢኮኖሚ እድገት ልታመጣ የምትችል ሀገር ናት። ለዚህ ደግሞ አስፈላጊ የሆኑ የኢኮኖሚክ ፕሪንሲፕሎች መቀየርና መስተካከል ሪፎርም መደረግ ያለባቸው የሚል ነው። ያ ነው እየተሰራ ያለው። በቀደም ክሪስታሊና ጆርጂየቫ የኤምዲ የአይኤምኤፍ ኤምዲ መታ ኢንተርቪው ስታደርግ ነው ከሰማሃት። እንደዚህ አይነት ፖሊሲዎች ፔሽንስ ያስፈልጋቸዋል። ልክ ነው። ጊዜ ይፈልጋሉ በደንብ አድርገው ሰርጸው ሀቢት እስኪሆኑ ድረስ እና እነዚህ በደንብ ተስተካክለው ወደ ስራ ሁሉም ወደ ስራ በሚገባበት ወቅት አይ ቲንክ ኢኮኖሚካሊ ሂውጅ የሆነ ኢምፓክት ይኖረዋል። የኢአይኤች ትልቁ ሮል በዚህ ማዕቀፍ ውስጥ እየሰራን የፕራይቬት ሴክተር ላይ የፕራይቬት ሴክተር ኢትዮጵያ መምጣት የሚፈልጉ ፎሬን ዳይሬክት ኢንቨስተሮች ወደ ኢትዮጵያ የሚመጡበት ወቅት የዲሪስኪንግ ፓርትነር ሆነን ማገዝ፣ አብረናቸው ኢንቨስት ማድረግ። ከዛ ባለፈ ግን የመንግስት የልማት ድርጅቶቻችንን ኤፊሽንት ማድረግ ነው። ምንም አይነት ምክንያት የላቸውም። ኢትዮጵያን ኤሌክትሪክ ዩቲሊቲ መብራት በየቀኑ የሚቆራረጥበት ምንም ምክንያት የለውም። ምንም ኤነርጂውን ጀነሬት እናደርጋለን። እኛ መስመሩን መጠገንና ሜንቴን ማድረግ አቅቶን መብራት የሚጠፋ ከሆነ the onus is on us to fix that። ገባህ? ሌሎቹም ድርጅቶች የመንግስት የልማት ድርጅቶች ለፓብሊክ ሰርቪስ የሚሰጡ ድርጅቶች ኤፊሽንት መሆን አለባቸው፣ አትራፊ መሆን አለባቸው። ያንን አክቹዋላይዝ ማድረግ ነው እንግዲህ ዋናው ዓላማ፣ ዋናው ስራችን። በጣም አሪፍ ዶክተር ብሩክ በጣም አመሰግናለሁ ለጊዜዎት። እንግዲህ የዚህ ሲኦዎችን ፕሮግራማችንን በዚህ እናጠናቀቃለን። በተከታታይ በሀገራችን ውስጥ ትልልቅ ስራዎችን ከሰሩ የተለያዩ አይነት አገልግሎትና ምርት ላይ በማቅረብ ማህበረሰቡ ላይ ያሉ ሲኦዎችን ወይም ስራ አስፈጻሚዎችን እናቀርባለን። እስከሚቀጥለው ሳምንት መልካም ጊዜ።